እጅግ አስደናቂና አስደማሚ ትንቅንቅ በታየበት የ20ኛው የዓለም የቤት ውስጥ ሻምፒዮና በ1500 ሜትር የሴቶች ውድድር ጉዳፍ ጸጋይ ታሪክ ሰርታለች። የዓለም የቤት ውስጥ ሻምፒዮና ሪከርድም ሰብራለች። በፓሪስ ኦሎምፒክ ሜዳሊያ የነጠቋትን ኬንያውያን አትሌቶችም መልእክት በመስደድ ተበቅላለች። እንደ አቦ ሸማኔ የምትከንፈው ጉዳፍ ጸጋይ ዛሬ ላስመዘገበችው ታላቅ ድልና ለኬንያውያን ያስተላለፈችው መልእክት ዘርዘር አድርጌ በመረጃ ሳቴን ይዤዋለሁ የምትሰሙት ይሆናል። በሌላ መረጃ ደግሞ ያልተዘመረላት ይህችው ጉዳፍ ጸጋይ በአትሌቲክሱ ዘርፍ ስላስመዘገበቻቸው ድሎችና ስለ ሕይወቷም አጭር መረጃ አጋራችኋለሁ። እንዲሁም ዛሬ ወርቅ በማሸነፏ የሀገሯን ሰንደቅ ዓላማ ከፍ አድርጋ ከማውለብለብ በተጨማሪ ከፍተኛ የሆነ የገንዘብ ሽልማትም አግኝታለች። ይህንን ጨምሮ ስለ ዛሬው የናንጂንግ 20ኛው የዓለም የቤት ውስጥ ሻምፒዮና ውድድር መረጃዎችን አጋራችኋለሁ። ትኩስ የአትሌቲክስ እና ሌሎችም ስፖርታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። አስገራሚው የጉዳፍ የጀግንነት ታሪክ በታየበትና ከደቂቃዎች በፊት በተካሄደው የቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና በ1500 ሜትር የሴቶች ፍጻሜ ውድድር ላይ ልማደኛዋ ጀግናችን ጉዳፍ ጸጋይ 3 ደቂቃ ከ54 ሴኮንድ ከ86 በሆነ ማይክሮ ሰኮንድ ጊዜ ቀዳሚ ሆና በመግባት የሻምፒዮናውን አዲስ ሪከርድ በመስበር ጭምር የወርቅ ሜዳሊያውን አጥልቃለች። ጀግናዋ ጉዳፍም በዓለም የቤት ውስጥ ሻምፒዮና በ2022 ላይ የዓለም የቤት ውስጥ ሻምፒዮና በዚሁ የ1500 ሜትር ርቀት የወርቅ ሜዳሊያ ማጥለቋ የሚታወስ ነው። ሌላኛዋ ድንቅ አትሌታችንም ደርቤ ወልተጂ በዚሁ በዓለም ሻምፒዮና ሁለተኛ በመግባት የብር ሜዳሊያውን ለሀገራችን ማምጣት ችላለች። አሜሪካዊቷ ሄን ቤልም በሶስተኛ አጠናቃለች። ኢትዮጵያ በዓለም የቤት ውስጥ ሻምፒዮና በዚሁ ርቀት በሴቶች ስታሸንፍ ለአራት ተከታታይ ጊዜ ነው። አትሌት ጉዳፍ ጸጋይም በዚህ ተከታታይ ውድድሮች እንግዲህ ታሪክ ሰርታለች። በተለይ ይህ ታሪክ ሪከርድን በማሻሻል ጭምር የተደረገ ታላቅ ድልም ነው። ጉዳፍ ጸጋይ በዚህ በናንጂንግ 2025 የዓለም የቤት ውስጥ ሻምፒዮና ውድድር ከፍተኛ ግምት አስቀድሞ ተሰጥቷትም ነበረ። አትሌት ጉዳፍ ጸጋይ የዓለም አትሌቲክስ ፌዴሬሽን በ1500 ሜትር የወርቅ ሜዳሊያ ለሀገሯ እንደምታስገኝ የሚጠቁም አንድ መረጃ አስቀድሞ ማጋራቱ የሚታወቅ ነው። በዚህ መረጃ መሰረት በ1500 ሜትር ውድድር ላይ ከሚሳተፉት ሴቶች መካከል ከዚህ ቀደም ከነበራቸው ውጤት አንጻር ጉዳፍ ጸጋይ 5 ሰከንድ ቅድሚያ ብልጫ እንዳላትም አስቀድሞ ተነግሮም ነበረ። አብሯቱ ኢትዮጵያውያኑ ደርቤ ወልተጂና ወርቅነሽ መሰለ ይሮጡበታል ተብሎ በተጠበቀው እንዲሁም ደግሞ ጉዳፍ ሪከርድ በሰበረችበት በዚህ ውድድር አዲስ ታሪክ እንግዲህ ማጻፍ ችላለች። የጉዳፍ ቀንደኛ ተፎካካሪ የሆኑት ኬንያውያኑ አትሌት ፌዝ ኬፕጎንና እንዲሁም ደግሞ ቼቤት በዚህ የናንጂንግ የዓለም የቤት ውስጥ ሻምፒዮና ላይ እንደማይወዳደሩ አስቀድሞ ተነግሮም ነበር። ኬንያ በሌሎች አትሌቶች ነበር የተወከለችው። ጉዳፍ በፓሪስ ኦሎምፒክ በተለይ ከፌዝ ኬፕጎን ጋር ቀንደኛ ተፎካካሪ መሆናቸው በግልጽም ታይቶም ነበረ። ለኬንያ በፓሪስ ኦሎምፒክ 3 የወርቅ ሜዳሊያ ያገኙት ኬፕጎንና ቼቤት በወቅታዊ አቋም ምክንያት አለመሳተፋቸው ጉዳፍና ሌሎች ኢትዮጵያውያን ተወዳዳሪዎች ያሸንፋሉ የሚል ይበልጥ ግምትም ያገኙበትም ነበረ። ይህ ግምትም የእውነተኛም ግምትም ነበረ። ግን ምክንያቱም ጉዳፍ ሪከርድ በመስበር እንዲሁም ደግሞ ሌላኛዋ ጀግናዋ አትሌት ድርቤ ወልተጂ ደግሞ የብር ሜዳሊያ በመውሰድ አጠናቋል። ለኢትዮጵያ ወርቅ ያመጣችው አትሌት ጉዳፍ ጸጋይ አሁን ላይ አሉ ከሚባሉ ጠንካራ ተፎካካሪ አትሌቶች መካከልም በቀዳሚነት ተቀምጣለች። በርካታ ድሎችን በማስመዝገብ የሀገሯን ሰንደቅ ዓላማ ከፍ ማድረግ የቻለችው አትሌት ጉዳፍ ዛሬም በቻይና የዓለም የቤት ውስጥ ሻምፒዮና ውድድር ላይ ሪከርድ ጭምር በመስበር ታሪካዊ ድል ለሀገሯ አስገኝታለች። ከዚህ በፊት ጉዳፍ በመስከረም 2016 ዓ.ም በአሜሪካዋ ኦሬገን ዩጂን በተካሄደው የዳይመንድ ሊግ የ5000 ሜትር ውድድር የዓለም ክብረ ወሰን
ወሰንን በማሻሻል ማሸነፏ የሚታወስ ነው። ጉዳፍ በ2022 የዓለም አትሌቲክስ ሻምፒዮና በሴቶች 5000 ሜትር የወርቅ ሜዳሊያ እንዲሁም ደግሞ በ1500 የሜትር የብር ሜዳሊያ ማሸነፏም ይታወቃል። በ2021 የቶኪዮ ኦሎምፒክ በ5000 ሜትር ሶስተኛ ደረጃን በማግኘት የነሐስ ሜዳሊያም ለሀገሯ ያስገኘች ታላቅ አትሌት ነች። ጀግናዋ አትሌት ጉዳፍ ጸጋይ ማነች የሚለውን ስናይ ደግሞ አትሌት ጉዳፍ ጸጋይ በማዕከላዊ ትግራይ ክልል ቦራ ከተማ ነው የተወለደችው። ስፖርት በትምህርት ቤት መጀመሯን የምትናገረው ጉዳፍ በፈረንጆቹ በ2013 መጨረሻ በኔዘርላንድስ በተሳተፈችበት መጀመሪያዋ ውድድር አንደኛ ሆና በማጠናቀቅ ሪከርድም ጭምር በመስበር ነው እንግዲህ አትሌቲክስን የጀመረችው። በ2021 በፈረንሳይ በ1500 ሜትር የቤት ውስጥ ውድድርም አዲስ ክብረ ወሰን በማስመዝገብም ድሏን እንግዲህ ሌላኛው ድሏን ተቀዳጅታለች። ነገር ግን አትሌት ጉዳፍ በፓሪስ በ2020 ኦሎምፒክ ከፍተኛ ደረጃ ተጠብቃ የነበረ ቢሆንም ድል እንዳልቀናት የሚታወስ ነው። በ1500 በ5000 እንዲሁም ደግሞ በ10000 በፓሪስ ኦሎምፒክ ብትሳተፍም ድል አልቀናትም። ከላይ እንደቀለጽኩላችሁ ፌስኬፔጎንና እንዲሁም ደግሞ ቼቤት ውድድሩን እንግዲህ የውድድሮቹ ላይ ሜዳሊያዎችን ተነጥቃለች። ዛሬ እንግዲህ በቻይና በናንጂንግ ያስመዘገበችው ድል ለነዚህ ለኬንያውያን መልእክትም ያስተላለፈ ነው። አንዳንዶች ጉዳፍ በፓሪስ ያጣችውን ድል በቻይና እንግዲህ ተበቀለቻቸውን በማለትም የዘገቡም አሉ። በነገራችን ላይ በቻይና ናንጂንግ ሲካሄድ የቆየው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የተጠናቀቀ ሲሆን ኢትዮጵያ ደረጃዋን ከፍ አድርጋለች። ከ1 እስከ 3ኛም ደረጃ ባሉትም ተቀምጣለች። ኢትዮጵያ በሻምፒዮናው በ3000 ሜትር ሴቶች ውድድር በጀግናዋ አትሌት ፍሬወይኒ ኃይሉና በሴቶች 1500 ሜትር ደግሞ በሌላኛዋ ጀግናዋ አትሌት ጉዳፍ ጸጋይ የወርቅ ሜዳሊያ አግኝታለች። በተጨማሪም በወንዶች 3000 ሜትር በጀግናዋ አትሌት በሪሁ አረጋዊ እንዲሁም ደግሞ በሴቶች 1500 ሜትር በጀግናዋ አትሌት ድርቤ ወልተጂና በ800 ሜትር በሌላኛዋ ጀግናዋ አትሌት ንግስት ጌታቸው ኢትዮጵያ የብር ሜዳሊያ አግኝታለች። በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ በ2 ወርቅና በ3 የብር ሜዳሊያ ከዓለም 3ኛ ከአፍሪካ ደግሞ በአንደኝነት ደማቅ ታሪክን በማጻፍ አጠናቃለች። የዓለም የቤት ውስጥ ሻምፒዮና ከጀመረበት ጊዜ አንስቶ የውድድር አይነቶቹ ሳይቀንሱ ሳይጨምሩ መከናወን የቀጠሉ ሲሆን በተለይ በትራክ ውድድሮች ኢትዮጵያውያን አትሌቶች የራሳቸውን አሻራ ማኖር ችለዋል። በርካታ አትሌቶች በአጭር ርቀት መወዳደር መጀመራቸውን ተከትሎ የቤት ውስጥ ውድድር የግል ብቃትን ማሳደጊያ ምቹ አጋጣሚ ፈጥሮላቸዋል። እንግዲህ ዛሬ ከቻይና ናንጂንግ እንዳየነው ጉዳፍ ጸጋይም ይህንኑ ድል አስቀጥላለች። ከዚህ ቀደም ጥሩነሽ ዲባባ፣ ኃይለ ገብረስላሴና እንዲሁም ደግሞ አትሌት ቀነኒሳ በቀለ በዚህ በዓለም የቤት ውስጥ ሻምፒዮና ላይ ከፍተኛ ድል ከተቀዳጁ ቀደምት ኢትዮጵያውያን አትሌቶች መካከልም ይጠቀሳሉ። እንግዲህ በዘንድሮ በ20ኛው የዓለም ሻምፒዮና ውድድር ላይ በተለይ ፍሬወይኒ ኃይሉና ጉዳፍ ጸጋይ እንግዲህ አዲስ ታሪክ ማጽፈዋል። በዓለም የቤት ውስጥ ሻምፒዮና ላቅ ያለ ውጤት ካሳኩ የዓለም አትሌቶች መካከል አስቀድሜ እንደጠቀስኩት ኢትዮጵያውያኑ ኃይለ ገብረስላሴ፣ መሰረት ደፋርና ገንዘቤ ዲባባ በቀዳሚነት ስማቸውም ሰፍረዋል። ገንዘቤ በሴቶች 1500 ሜትር 2 የወርቅ ሜዳሊያዎች እንዲሁም ደግሞ በ3000 ሜትር 3 የወርቅ በድምሩ 5 ሜዳሊያዎች ከ2012 እስከ 2018 በማሳካት ቀዳሚዋ አትሌት ነች። ኃይሌ በ3000 ሜትር 3 ወርቅ ሜዳሊያዎችን እንዲሁም በ1500 ሜትር 1 ወርቅ በድምሩ 4 ሜዳሊያዎችን በመሰብሰብ በታሪክ ስሙ ማስመዝገብ የቻለ ታላቅ አትሌት ነው። ሌላኛዋ ኢትዮጵያዊት አትሌት መሰረት ደፋር ስትሆን በ3000 ሜትር 4 ወርቅ 1 የብርና 1 የነሐስ በድምሩ 6 ሜዳሊያዎችን በመሰብሰብ በታሪክ ስሟ ከሰፈሩት መካከልም አንዷ ሆና እንግዲህ ተጠቅሳለች። የኢትዮጵያ አትሌቲክስ ቡድን በሻምፒዮናው መሳተፍ ከጀመረበት ጊዜ አንስቶ በ2022 በሰርቢያ ቤልግሬድ የተከናወነው የቤት ውስጥ የአትሌቲክስ ሻምፒዮና 4 ወርቅ 3 ብር እንዲሁም 2 ነሐስ በድምሩ 9 ሜዳሊያዎችን በመሰብሰብ ከዓለም አንደኛን ደረጃ በመያዝ ያጠናቀቀበት ስኬታማው የሻምፒዮና ውድድር ነው። እንግዲህ የዘንድሮ በዓለም 3ኛ በአፍሪካ 1ኛ ሆነን አጠናቀናል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁን ያስኳቸው መረጃዎች እነዚህ ነበሩ። መልካም ጊዜ ይሆንላችሁ። ቻው ቻው።